የአፍንጫ አለርጂ የምንለው አፍንጫ የላይኛው የመተንፈሻ ክፍል እንደሆነ ይታወቃልና ስለዚህ በተለይ አፍንጫችንን አንዳንዴ ደግሞ ወደ ሳይነስም ሄደት ብሎ አለርጂ በሚኖርበት ጊዜ አፍንጫ አለርጂ ነው ብለን እንወስዳለን። ከቤተሰብም ሊመጣ ይችላል፣ ቅዝቃዜ ሊያስነሳብን ይችላል፣ እንዲሁም ደግሞ በአየር ሊመጡ የሚችሉ ኢንሃላንት የምንላቸው ነገሮችም ሊያስነሱት ይችላሉ። ለምሳሌ ቆሻሻ ሊሆን ይችላል፣ ይሄ ደስት የምንለው አንዳንዴ ፖለንም ደግሞ ይሄ ከአበባ የሚወጡ መዓዛዎች የሉም፣ እነሱም ሊያመጡት ይችላሉ። አለርጂ በጣም የታወቁ ምልክቶች አሉት። ከነዚህ መካከል የአፍንጫ መታፈን አንዱ ነው። እንዲሁም ደግሞ ውሃ መሰል ፈሳሽ መውጣት ከአፍንጫችን፣ ማሳከክ ሊኖር ይችላል። በተለይ አይን፣ አፍንጫ አካባቢ እንዲሁም ጆሮን ጨምሮ ማሳከክ ሊኖር ይችላል። እንዲሁም ደግሞ ማስነጠስ ሊኖር ይችላል። ስለዚህ ፔሸንቶች በሚመጡበት ጊዜ እነዚህ አራቱ በተለይ ወሳኝ የሚባሉ ምልክቶች ናቸው። አየር ንብረት በሚቀየርበት ጊዜ አለርጂ በብዛት ይመጣል። ስለዚህ እኛም አሁን ከክረምት መግባት ተያይዞ ብዙ ታካሚዎችን ማየታችን አይቀርም፣ እየመጡም ነው። ስለዚህ ወቅት አንዱም ደግሞ ወሳኝ ምክንያት የሚሆነው የወቅት መለወጥ ወይም የአየር ንብረት መለወጥ ነው። የአፍንጫ አለርጂም በሚኖርበት ጊዜ ልናረጋቸው የምንችላቸው የመጀመሪያው ነገር የሚያስነሳብንን ነገር መለየት ነው። ለምሳሌ መጥፎ ወይም ደግሞ ከበድ ያሉ ሽታዎች የሚኖሩ ከሆነ፣ ቅዝቃዜ የሚኖር ከሆነ ቅዝቃዜን መከላከያ መንገድ መፈለግ። ከዛ ውጭ ደግሞ መድኃኒቶችም ይኖሩናል። መድኃኒቶች የሚሰጡ መድኃኒቶች አሉ፣ እነሱን መውሰድ ያስፈልጋል። ቤዚካሊ መታወቅ ያለበት ግን አለርጂ ልናጠፋው የምንችለው ነገር አይደለም። ስለዚህ መድኃኒቶች ምልክቱን ነው የሚያክሙት። መድኃኒቶችን መውሰድ ይቻላል። አንዳንዴ ያው እንደ ስቲምም ደግሞ በሳምንት 2 ምናምን ስቲም መጠቀምም ሊያግዘን ይችላል። አንዳንድ መድኃኒቶች በተወሰነ ቀናት ውስጥ ለውጥ ያመጣሉ። ነገር ግን ሙሉ በሙሉ ጥሩ ለውጥ የሚያመጡት ምናልባት ለሳምንታት ወይ ለወራት ሲወሰዱ ሊሆን ይችላል። ስለዚህ እንደ መድኃኒቱ ስለሚለያይ ብዬ ነው ጊዜ ገደቡን መግለጽ ያልፈለኩት። ስለዚህ እንደዛ ከሆነ ደግሞ በታዘዘው መሰረት መውሰድ ያስፈልጋል። ነገር ግን መድኃኒት እየተወሰደም የአለርጂ ሊመለስ የሚችል ነገር ነው። እንዳልኩት ሙሉ በሙሉ መታከም የሚችል በሽታ ስላልሆነ። ሳይነስ የምንላቸው ከአፍንጫ ጀርባ የሚገኙ አየር የተሞሉ አጥንቶች ናቸው። ስለዚህ ብዙ ጊዜ ያው የሚመጣው ለውጥ አብሮ ስለሚሆን በተለይ አለርጂው በሚበዛበት ጊዜ ራስ ምታትም ፊት መክበድም ይዞ ስለሚመጣ ሳይነስና አለርጂን አብረን የምናይበት ሁኔታ ይኖራል እንጂ ቤዚካሊ የሳይነስ ችግሮችን ከሚያመጣው ውስጥ የሚመደብ አይደለም አለርጂ። ክረምት እንደመሆኑ መጠን አለርጂ የሚነሳበት ወቅት ነው። ስለዚህ በተቻለ መጠን ሊያስነሱ የሚችሉ ነገሮችን ማስወገድ ነው። ለምሳሌ አሁን ቅዝቃዜ አብሮ የሚመጣ ነው። ስለዚህ ቅዝቃዜን እንግዲህ ማስክም በመጠቀም እንዲሁም ደግሞ አለባበሳችንን በማስተካከል መከላከል እንችላለን። ይህን ደግሞ በተጨማሪ ሊያመጡ የሚችሉትን በተለይ አሁን ክረምት ላይ ሽታም እንዲሁ በተለይ መጥፎ ሽታዎች የሚበዙበት ወቅት ነው። በተቻለ መጠን እሱንም ለመከላከል መሞከር። ከዛ ውጭ ደግሞ የበዛ ምልክት በሚኖርበት ጊዜ ወደ ጤና ተቋማት በመሄድ ተገቢውን ሕክምና ማግኘት ያስፈልጋል።